ዓለም ላይ ስኬታማ የሆኑ ሰዎች በሙሉ የሚጋሯቸውን 5 ባህሪያት ነው። ፈሪ ከሆንክ ፈሪነትህን አሳየን ቲክቶክ ላይ እና ምን እንወደዋለን? አይናፋርነትን። ሶስተኛው በየቀኑ ዲሲፕሊን ይኑርህ ይላል። ከቆሻሻ ውስጥ ብድግ አደረገችና ስቲፈን ለምን ተስፋ ትቆርጣለህ? እስቲ አንድ እድል ሞክር አለችና ፊት ለፊቱ አስቀመጠችለት 10 ወርቃማ የስኬት ህጎች። አሁን የቲክቶክ 10 ህጎች እናያለን። ዛሬ የምንማረው ወይም የምናየው ነገር ደግሞ የስኬታማ ሰዎች ወይም የስኬታማ ቲክቶከሮች ባህሪያት ምንድን ናቸው የሚለው ነው። ዓለም ላይ ስኬታማ የሆኑ ሰዎች በሙሉ የሚጋሯቸውን 5 ባህሪያት ነው። የመጀመሪያው ምንድነው? ከተጠቂነት ስሜት መውጣት ነው። ለምሳሌ ማይክል ጆርዳን በጣም በዓለማችን ታዋቂ፣ በጣም ብዙ ሽልማቶች የወሰደ፣ ፊልም የተሰራለት፣ መጽሐፍ የተጻፈለት፣ ብዙ ትልልቅ መድረኮች ላይ የቀረበ ንግግር የሚያደርግ ሞቲቬሽናል ስፒከር ነው። በጣም ትልቅ ባስኬትቦል ተጫዋች ነው። ባስኬትቦል የጀመረው ከልጅነቱ ነው። ሃይ ስኩል ሲገባ ባስኬትቦል እየተጫወተበት ያለው ቡድን ላይ ቀነሱት። አትችልም፣ ለቡድናችን አትመጥንም ብለው አባረሩት ወደ ቤት። የስነ ልቦና ጥቃት ደረሰበት። ወደ ቤቱ ሄደና ስቅስቅ ብሎ አለቀሰ በሩን ዘግቶ። ነገር ግን ያን ስሜት እንደ ነዳጅ ተጠቀመበት። አሰልጣኙ ህልሜን ገደለው አላለ። የጠየቀው ጥያቄ እንዴት ብሰራ ነው ዳግመኛ የማልቀነስ ተጫዋች መሆኑ? በቃ እልህ ያዘው። መቀነስ ያማል፣ ቪዲዮ ለቀን አለመታየት ያማል። ስለዚህ እሱ ምንድነው ያለው? ምን አይነት ትሬኒንግ ብሰራ ነው ከዚህ በኋላ ከየትኛውም ቡድን የማልቀነስ? ከብሔራዊ ቡድንም ከሊግም ሲመረጥ ሁልጊዜ እኔ የምመረጥ ተጫዋች እንደሆን ምን ላድርግ አለ። ራሱን ጠየቀ። ለብቻው ልምምድ ማድረግ እንዳለበት ከራሱ ጋር አወራ። ከሌሎቹ ተጫዋቾች በተለየ ሰዓት ቀድሞ እየተነሳ አርፍዶ እየሰራ ለብቻው ልምምድ የሚያደርግ ሰው ሆነ። ከዛ በኋላ የተቀነሰ ሳይሆን ቁጥር 1 የዓለማችን ባስኬትቦል ተጫዋች በሚል ነው። ምንም ሰበብ ወቀሳ የለም፣ ህይወቴ የኔ ስራ ነው ብለው ስኬታማ ሰዎች ኃላፊነት ይወስዳሉ። ስለዚህ አሁን እናንተ ቪዲዮአችሁ ሳይታይ ሲቀር ማንን ነው ኮምፕሌን የምታደርጉ? ነገ ጠዋት የኢትዮጵያን ህዝብ ነው? አልጎሪዝሙን ነው? ድህነታችሁን ነው? አይሆንም ማለት ነው። ገብታችኋል አይደል? ሙሉ ኃላፊነት ትወስዳላችሁ። እንዴት ነው የሚታይ ቪዲዮ የምሰራው? እዛ ላይ ትኩረት በማድረግ ከተለመደው በላይ ጥረት ይጠይቃል ማለት ነው። እቺ ደግሞ ጄኬ ሮሊንግ ትባላለች። ጄኬ ሮሊንግ ማለት የሃሪ ፖተር ደራሲ ነች እና ጄኬ ሮሊንግስ በድጎማ ነበር የምትኖረው፣ መኖር አቅቷት ማለት ነው። እቺ ሴትዮ ልጅ ወልዳለች። ካፌ ውስጥ ቁጭ ብላ ልጇን እያጠባች እዚህ ጋር ትጽፋለች እና 12 ጊዜ ለፐብሊሸር ለአታሚዎች ወስዳ እባካቸው መጽሐፍ ይውልኝ አትሙልኝ ስትል እንደዚህ አይነት የተንዛዛ ረጅም መጽሐፍ እኮ ህፃናት አይወዱም ብለው 12 ጊዜ ውድቅ አድርገውባታል ማለት ነው መጽሐፏን። እሷ ያንን 12 ጊዜ እንግዲህ ወድቋል ስትባል ምንድነው የምታደርገው መሰላችሁ? አይ እኔ መጽሐፍ አልችልም አይደለም የምትለው። አሁን እናንተ 12 የቲክቶክ ቪዲዮ ካልታየላችሁ እኔ በቃ ቲክቶከር መሆን አልችልም አይደለም ማለት ያለባችሁ። ምንድነው ያለችው? የመጀመሪያው በቃ ድራፍት ረቂቅ ነው መማሪያ ነው ትላለች። ሁለተኛውንም አይሆንም ስትባል በቃ ድራፍት ነው ረቂቅ ነው መማሪያ ነው። ሶስተኛውንም እያለች በ13ኛው የመጀመሪያው ሃሪ ፖተር የሚለው መጽሐፍ ፐብሊሸሩ ሲያነበው በጣም ኢምፕረስድ ሆነ። በጣም ተገረመ። እንደዚህ አይነት አዲስ ነገር ከኔ ያመጣሽው አለ። ይሲ ከዛስ የዓለማችን ትልቅ ጸሐፊ ነች። 12 ቪዲዮ 24 ቪዲዮ 36 ቪዲዮ ለቃችሁ አልታየም ማለት ምን ማለት ነው? መማሪያ። እቺ ሴት ማነች? ኦፕራ ዊንፍሬይ። እንግዲህ ኦፕራ በልጅነቷ ጾታዊ ጥቃት ደርሶባታል። በነገራችን ላይ ጥቁሮች ምንም እድል በማያገኙበት ዘመን ቴሌቪዥን ጣቢያ ዜና አንባቢ ሆና ተቀጠረች እና ዜና አንባቢ ሆና ምን አሏት? ኧረ አንቺ በጣም ስሜታዊ ነሽ፣ ምንድነው እንደዚህ አንፈልግም ብለው አባረሯት ከቴሌቪዥን ጣቢያ። አትሆኝም ለዜና ኦኬ አለች። ትላንት ምን ብለናል? እያንዳንዱ የተሰጠን ፔን እንድናሸንፍበት የተሰጠን መሳሪያ ነው ብለናል አይደል? ከዛ አልቃሻነቷን እሷ ምን አደረገች? ሰዎች እንደ ልባቸው እያለቀሱ ታሪካቸውን የሚናገሩበት ሾው ፈጠረች። ዓለማችን ላይ የኦፕራ ቶክ ሾው ማለት በቃ ቁጥር 1 ነች በቶክ ሾው። ከዛስ አንድ ተራ የተደፈረች የተናቀች አታምርም የምትባል ያቺ ምስኪን ልጅ ፈንቅላ ወጣ ማለት ነው። አሁን እኮ ኢንተርቪው የምታደርገው እሷ ፈርስት ሌዲዎችን ነው። ጠቅላላ ሀብታም ሚሊዮነር የተባለ ሰው መጽሐፍ ሲያወጣ እሷ ጋር ነው ሄዶ ኢንተርቪው የሚሰጠው። ኦፕራዬ እንደው መጽሐፌን አስታውቂልኝ ምናምን ብሎ ማለት ነው። አሁን ድክመታችሁ ምንድን ነው እናንተ? ለምሳሌ እሷን ስሜታዊ ነሽ አላት ቴሌቪዥን ጣቢያው አይደለ? እናንተ ደግሞ አይናፋር ልትሆኑ ትችላላችሁ። አሁን ድክመት የሰው ልጅ አለ። አንዳንዱ ፈሪ ሊሆን ይችላል፣ አንዳንዱ ይንቀጠቀጥ ይሆናል። የሆነ ካሜራ እሱን ነው ሰው ማየት የሚፈልገው አይገርም? እኔ ማን ነው አዛዡ? ድሮ እኮ ቴሌቪዥን ጣቢያ ነው አዛዡ። አንቺን አትሆኝም ትሆኛለሽ የሚለው ቴሌቪዥን ጣቢያ። አሁን ቴሌቪዥን ጣቢያው አንቺ ነሽ፣ እጅሽ ላይ ነው ጣቢያው። ስለዚህ አይናፋር ከሆንሽ አይናፋርነትሽን አሳይን ቲክቶክ ላይ።
ፈሪ ከሆንክ ፈሪነትህን አሳየን ቲክቶክ ላይ እና ምን እንወደዋለን? አይናፋርነትን። ወይኔ ያ አይናፋሩ ልጅ ተብለህ ትታወቃለህ። በቃ የተሰጠ መክሊት ነው እሱ። ልጆችሽ ቤት ውስጥ በጣም የሚያስቸግሩ ከሆነ ኮንተንትሽ በሙሉ በቃ ልጆች እያስቸገሩ የሚሰራ ቢሆንስ? የሆነ ልክ ስትጀምር ያ ይላል ጀመረው ምናምን በቃ እንወደዋለን ያን ነገር። ስለዚህ ቤት ውስጥ ያለው ችግር ነው እንጂ ኮንተንት የሚሆነው ፐርፌክት ሆነ ለመምጣት አትሞክር ነው ጥያቄ። ለካኛ ማየት የምንፈልገው ኢምፐርፌክሽን ነው። ተመሳሳይማ ፐርፌክሽንማ ከሆነ ሁሉም አንድ አይነት ፐርፌክት፣ ሁሉም አንድ አይነት ምን ያደርግልናል? ስለዚህ አንተ ጋር ያለውን ነገር ከነጉለት ለፍተህበት፣ ግን አሁን ጉለት ሲባል ደግሞ ዝርክርክ ብለህ ማለት አይደለም። ለፍተህ ደክመህ ይዘና ኢምፐርፌክሽኑን ነገር ማለት ነው። ስለዚህ አሁን ላይ በማንኛውም አይነት ሁኔታ የስነ ልቦና የኢኮኖሚ ጥቃት ቢገጥመን ያቺን እንደ ኢነርጂ እንደ ፊውል ተጠቅመን መነሳሻ ነው እንጂ ማድረግ ያለብን አይ በቃ እኔ ኢኮኖሚ ስለሌለኝ ቤቴ ጠባብ ስለሆነ ብለን መውደቅ የለብም። ህመምን እንደ ነዳጅ ተጠቀምበት ነው። ባህሪ 2 የመጀመሪያው ባህሪ የማይናወጥ ጽናት ነው። ሁለተኛው የማይናወጥ ዲሲፕሊን ነው። ስቴፈን ኪንግ ማለት እንግዲህ በጣም የታወቀ ጸሐፊ ነው እና በጣም የሚገርመው የዚህ ሰውዬ ልማድ ደግሞ ዲሲፕሊን ምንድነው? በቀን 2000 ቃል ይጽፋል፣ ግዴታ ነው። ይሄ ሰውዬ ድርሰት የሚያሳትመው ይኑርም አይኑርም፣ ልደት ይሁንም ተስካሪ ይሁንም ለቅሶ ቢኖር ቤት ውስጥ ልክ የመጻፊያው ሰዓት ሲደርስ መጣው ይልና ክፍሉ ገብቶ 2000 ቃል ጽፎ ነው የሚቀላቀልክ። በጣም የሚገርመው የመጀመሪያ መጽሐፉን ጻፈ፣ ሄደ ለአሳታሚ ሲጥሉበት ጥሩ ሚስት ነበረችው በአጋጣሚ 30 ጊዜ ፌል ሲያደርግ በ30ኛው ተናደደና ቆሻሻ ውስጥ ከተተው። በቃ እኔ ደራሲ አይደለሁም ብሎ መልካም ሚስት ለባሏ ዘውድ ናት አይደለ? ከቆሻሻ ውስጥ ብድግ አደረገችና ስቲፈን ለምን ተስፋ ትቆርጣለህ? እስቲ አንድ እድል ሞክር አለችና ፊት ለፊቱ አስቀመጠችለት። ከዛ እሷ እንደዚህ እያለችኝ በቃ እኔ ተስፋ መቁረጥ የለብኝም እና ጻፈው፣ ጨረሰው፣ ወሰደው፣ ታተመ። 31ኛው መጽሐፍ። ዛሬ ዓለማችን በጣም ቁጥር 1 ከሚባሉ ጥቂት ሚሊዮነር ደራሲዎች አንዱ ነው። እኔ ምንድን ነኝ አሁን? አንዱ ሙያዬ ስታንድ አፕ ኮሜዲያን ነው አይደል? ግን በቀን ስንት ቀልድ እጽፋለሁ? አልጽፍም። ሪያሊቲው ልክ ሾው ሲኖረኝ ነው የምጽፈው። በአመት አንዴ ወይ ኔክስት ይር ወይ ምናምን ሾው ካለኝ ሾው 3 ወር ሲቀረው ምናምን መጻፍ እጀምራለሁ። ኢፍ አም ትሩ ኮሜዲያን በየቀኑ አንድ ቀልድ መጻፍ አለብኝ ቢያንስ። ስራችንን ህይወታችን አድርገን በየቀኑ እንተገብረዋለን ወይ? የምንሰራው ስራ ኃጢአት እስካልሆነ ድረስ ስራ የሚያኖር የሚያበላ የሚያጠጣ እግዚአብሔር ያዘዘው ተግባር ነው። ስለዚህ ቲክቶከር ነህ፣ በየቀኑ ቢያንስ ሀሳብ መጻፍ አለብህ። አትቅረጸው እኮ ሀሳብ እኮ ይመጣል ይሄዳል። በጣም የሚሸውደው ነገር ጸሎት ስታደርጉ ነው የቪዲዮ ሀሳብ የሚመጣላችሁ። ክላስ ስትጀምር የቪዲዮ ሀሳብ ይመጣል። ከዛስ አትጽፈው። በተለይ የሆነ የሞቀ ቦታ ወይ ጨዋታ ላይ የሆነ ስክሪፕቶ ሳትይዝ የቪዲዮ ሀሳብ ይመጣል አይደል? ከዛኛ ምን ይመስለናል መሰለሽ? እኔ ድሮ ማይንድ የሚመስለኝ በኋላ ጽፈዋለሁ እላለሁ። ስወጣ ልጽፍ እኮ ነው እንኳን ሀሳቡ እኔም የለውም። ስለዚህ ምን መሆን አለበት? ስልካችን ኖት ይጽፋል ዘንድሮ። እንደው ጸሎት አይቋረጥም፣ ግን ሌላውን ነገር ማንኛውም ነገር ይሁን በተቻለ መጠን በአይምሯችን ቶሎ ድግም አድርገን ሀሳቡን ፋታ እንዳገኘን መጻፍ አለብን። ቢቻል በየቀኑ የቲክቶክ ሀሳብ መጻፍ። ማሪ ኪሪ ትባላለች። 2 የኖቤል ሽልማት ያገኘች ብቸኛዋ ሴት ነች። የላብራቶሪ ተመራማሪ ነች እና የመጀመሪያ ምርምሯን ስታደርግ በጣም የሚጎዳ ጨረር ያለበት በጣም የፈራረሰ ደካማ ቤተ ሙከራ ነው ያለው። እዛ ውስጥ ነው ምርምሯን ስታደርግ የነበረው። የግብአት እጥረት አለ፣ ጥሬ ዕቃ የለም፣ ቦታው አይመችም። እዛ ውስጥ ተመራምራ ነው የኖቤል ሽልማት አሸናፊ ሆነችው። ዲሲፕሊን አንዳንዴ ምንም የሚያጨበጭብለት በሌለበት፣ ለምሳሌ እኔ ኮሜዲውን ልምምድ ሳደርግ የሚገርማችሁ 30 ምናምን ቀን የ1 ሰዓት ተኩሉን ኮሜዲ ሙሉ ነው የምሰራው። ለ1 ሰውና ለ2 ሰው ነው የምንለማመደው፣ ባዶ አዳራሽ የሚያጨበጭብ በሌለበት። እንደዛ ስለሰራው ሙሉ አዳራሽ ላይ ስሰራ ሰው ያጨበጭብልኛል። ለምን? የሚያጨበጭብ በሌለበት ዋጋ ከፍያለሁ። አሁን እናንተ ተመልካች በሌለው ቪዲዮ እኮ ነው የምትለማመዱት። ስትለቁ ሰው አያይም። እናንተ ግን ለፍታችሁ ቀርጣችሁ ቀጣዩ ጥንቅቅ ብላችሁ ልቅቅ አያይም ሰው። አሁንም እናንተ ሲሪየስ ልክ እንደሚታይ 1 ሚሊዮን ሰው እንደሚያይለት ሰው ነው የምትጠነቀቀው። ለስክሪፕት ተጠንቅቀ፣ ለምትቀርጽበት ቦታ ተጠንቅቀ፣ ኤዲት ዳር አሁንም ስትለቅ የሚያጨበጭብ በሌለበት 30 40 ቪዲዮ ስትለቅ የሚጨበጨብለት ቪዲዮ ይወጣል ማለት። ስለዚህ 10 ወርቃማ የስኬት ህጎች በተለይ ቲክቶክን በተመለከተ። የመጀመሪያው 100% ኃላፊነት ውሰድ፣ ማማረር አቁም። ህይወቱን ስለቀየረው ሰው አስብ። በቃ 100% ለህይወታችሁ ኃላፊነት ውሰዱ። ማንም የሚጠየቅ ሰው የለም በእናንተ ህይወት። ሁለተኛው ለምን እንደምትሰሩ እወቁ። ለምን እንደምትሰሩት አንድ ይዛችሁ የምትነሱት መርህ መኖር አለበት። የዛሬ 5 ዓመት እኔና ሸዋን ግዛው ኮሜዲ እንስራ ስንል አንድ የጻፍናት መርህ አለች። የሚገርማችሁ ምን ትላለች? ድምፅ ለሌላቸው ድምፅ መሆን ትላለች። ስለዚህ
ወደ ኮሜዲም ስንመጣ ወደ ዩቲዩብም ስንመጣ የምንከተለው ያችን ነው። እናንተም ለምንድን ነው ቲክቶከር ሆነው የሚለው ልታውቁት ይገባል። ኖው ዩር ዋይ። ሶስተኛው በየቀኑ ዲሲፕሊን ይኑርህ ይላል። አሁኑኑ ጀምር። የመጀመሪያዎቹን 10 ተከታዮች ማግኘት ትልቅ ጅምር ነው። አሁን ነው የምትጀምሩት፣ ግን በትንሹ ነው የምትጀምሩት። ከዛ ትንሽ እያደረጋችሁ 10 ፎሎወር ካገኛችሁ ሻማ አብሩ። እሱን ሴሌብሬት ስታደርግ ነው 100 የሚመጣው። ክህሎት ገንባ እንጂ ምስል ብቻ አትገንባ። ሌላው ጊዜያችሁንና ጓደኞቻችሁን ተጠንቀቁ። ህመማችሁን እንደ ነዳጅ ተጠቀሙበት። እውነተኛና ታማኝ ሁኑ። ትክክለኛ ችግር ፍቱ። ሰዎችን አገልግሉ። ማገልገል ማለት ቲክቶካችሁ የእናንተ ብቻ አይደለም። ፌመስ ያደረጋችሁ እግዚአብሔር ለእናንተ ብቻ አይደለም። እቅድ አለው እሱ። ይሄን በሱ በኩል እሰራዋለሁ ብሎ እኮ ነው እውቅናና ሞገስ የሚሰጥ። ማገልገል ታዲያ ምርጫ ነው? ግዴታ ነው? ግዴታ ነው። ሁሌ ተማሪ ሁኑ። የመጨረሻው ያው ትምህርት ቤት ይዘጋል፣ ትምህርት ግን አይዘጋም። ሁሌ ተማሪ መሆን አለባቸው። አሁን ችግሩኛ ምንድነው? ሚዲያ ውስጥ ገባን፣ ቢዚ እንሆናለን፣ ይውጣናል፣ ፌመስ እንሆናለን፣ ቪዲዮአችን ይታይልናል። እንደ አቅሜ 50 ሺህ ትታይ 100 ሺህ ለኛ በቂ ነው። ትታይልናለች፣ የምንፈልገው ነገር አለ። ማስታወቂያም የሰፈር ቢዝነሶች ያሰሩናል። ከዛስ በቃ አለቀ። ትምህርት የሚባል ነገር አንጨምርበትም። ቲክቶክ ደግሞ ላችሁ በየጊዜው አዲስ ፊቸር ይጨምራል። ፕላትፎርሙ ላይ ቱቶሪያል በየቀኑ እያያችሁ ኒው ፊቸር ምንድነው ማለት አለባችሁ። ቢያንስ በሳምንት አንዴ እንደው ተውት፣ በቀን በሳምንት አንዴ ምን አዲስ ነገር አለ ቲክቶክ ላይ ብላችሁ መማር አለባችሁ። እነዚህን ወርቃማ ህጎች ተግባራዊ እስካደረጋችሁ ድረስ ለስኬት የሚያግዳችሁ ነገር አይኖርም። ምክንያቱም እግዚአብሔር ከእናንተ ጋር ነው። ባህሪ 3 የማይጠግብ የመማር ፍላጎት። ማሸነፍ ከፈለጋችሁ፣ መሻገር ከፈለጋችሁ የማይጠግብ የመማር ፍላጎት በውስጣችሁ መተከል አለበት። ለምን? እዚህ ጋር አልበርት አንስታይን የሚባል ሳይንቲስት ታውቃላችሁ። እኔ ልዩ ተሰጥኦ የለኝም፣ ነገር ግን መታከት የሌለው የማወቅ ጉጉት አለኝ ብሏል። አልበርት አንስታይን ሁሉንም ነገር ነው የሚጠይቀው። ንፋስ ሲያይ ንፋስ ከየት መጣ፣ ወዴት ነው የሚሄደው? የሆነ ነገር ሲወድቅ ለምን ወደቀ፣ ምንድን ነው የሳበው? የብርሃን ጨረር ሲያይ እዚህ ጨረር ላይ እኔ ብቀመጥስ ብሎ አሰበ። አንድ ቀን ጨረር ነው፣ ሰው ጨረር ላይ መቀመጥ ይችላል? አይችልም አይደል? ግን አልበርት አንስታይንን የሚያክል ሳይንቲስት የሆነው በመጠየቅ ነው። ሊዮናርዶ ዳቬንቺ ሞናሊዛን የሳለ ሰው ነው አይደል? ግን የሚገርመው ሊዮናርዶ ዳቬንቺ በጣም ኪዩሪየስ ከመሆኑ የተነሳ አስክሬን ቀዶ የሰውን ውስጥ እስከ ማየት ጅማቱን፣ አጥንቱን ምን አይነት አቀማመጥ ቢሆን ነው በሚል በዚህ ጥልቅ ፍቅር ስዕልንና ቅርጻ ቅርጽን የሚወድና የሚረዳ በየቀኑ የሚመራመር ሰው ነው። ለዛ ነው ዓለም ላይ ዛሬ እንግዲህ ሰው 3 ሰዓት 4 ሰዓት ተሰልፎ የሚያያትን ስዕል የሳለ ሰው መሆን የቻለው ማለት ነው። ሪቻርድ ፋይንማን ደግሞ ሳይንቲስት ነው። አንድን ነገር አለ ለ12 ዓመት ልጅ እንዲገባው አድርገህ ማስረዳት ካልቻልክ አንተ ራሱ አልገባህም ማለት ነው። በጣም ሲያውቅ ሰው አይታችሁ ከሆነ ነገሮችን በቀላሉ መግለጽ ይችላል። አንድን ነገር ካወሳሰብብሽ የሆነ ሰውዬ ስላልገባው ነው፣ አትፍረጅበት። ይመራመራል ሁሌ። ሳይንስን ፊዚክስን ለማያውቅ ሰው፣ ለማያይም ሰው ቀላል አድርጌ እንዴት ነው ማስረዳት የምችለው የሚለውን በጣም የሚመራመር ሰው ነው። ከዚህ ጋር ማነሳላችሁ የእናንተ ቪዲዮ እኛ ካልገባን አትፍረዱብን። ችግሩ የሰሪው ነው። ሐሳብ ይዛችሁ መጣችሁ በ15 ሰከንድ ቀላል አድርጋችሁ ለ12 ዓመት ልጅ እንደሚገባው እንጂ አይ ይሄንን ያውቁታል ይሄ ይገባቸዋል እያላችሁ አትለፉ። ግን እንደ ሪቻርድ ፋይንማን በየቀኑ እያንዳንዷን ነገር የሚተነትንና የሚመራመር ሰው መሆን አለበት። አባቱ ምን አለው? አንድን ወፍ አለው በተለያየ ቋንቋ ስሟን ታውቀዋለህ ማለት ታውቃታለህ ማለት አይደለም። ወፍ ምንድን ነው የምትበላው? ወፍ እድሜዋ ስንት ነው? ወፍ የሚያማት ምኗን ነው? ወፍ ጧጧ ስንት ሰዓት ነው የምትነሳው? ይሄን ሁሉ አታውቅም። በቃ ስሟን አወክ ማለት ይሄን ሁሉ አወክ ማለት ነው አይደለም። ስለዚህ እናንተም ቲክቶከር ናችሁ ማለት ሁሉንም ነገር ታውቃላችሁ ማለት አይደለም። እኔም ቲክቶከር ነኝ ማለት ሁሉንም ነገር አውቃለሁ ማለት። ስለዚህ በቃ ሁሌ መጠየቅ አለብኝ፣ ሁሌ መማር አለብኝ። ስለዚህ ምንድነው የእውቀት ረሃብ ከሌለን እስታክን የምናደርገው የሆነ ፎሎወር ላይ የሆነ ሰዓት ላይ እንቆማለን ማለት ነው። የሰው ቪዲዮ ራሱ እያያችሁ መማር ትችላላችሁ ነው። እኔ በነገራችን ላይ በጣም እማራለሁ። ከመቅረጻችን በፊት ቁጭ ብዬ ቲክቶክ አያለሁ እና ኢትዮጵያ ውስጥ ያሉ ቲክቶከሮች በፎሎወር ልብለጣቸውም ይብለጡኝም አያለሁ። አይቼ ምንድነው የተጠቀሙት ሁክ ላይ ምን አይነት ስሜት ፈጠሩ በደንብ አያለሁ። ሁልጊዜ የቲክቶክ ቪዲዮ ስትሰሩ መጀመሪያ ለ10 ደቂቃ ያክል የሰው ቪዲዮ ማየት አለባችሁ። ለምን? አንደኛ ቲክቶክ በትሬንድ ነው የሚሰራው። ሰሞኑን ትሬንዱ ምንድን ነው ገብቷችኋል? ለምሳሌ ምን ለሆነልሽ ወይስ ምን ትሆኝልኛለሽ የሚል የሆነ ሰውዬ ነበር አይደል? የዛ ሳምንት በጣም ብዙ ቪዲዮ በዛ ድምጽ ተሰርቷል አይደል? ቲክቶክ በዛ ድምጽ የተሰራን ቪዲዮ በሙሉ ቫይራል ያደርገዋል። ስለዚህ በሳምንት ውስጥ ትሬንድ የሆነ ነገር ካለ ወይም
መነጋገሪያ የሆነ ነገር ካለ ከዛ የምትወስዱት ነገር አለ። ወይ ሐሳብ ትወስዳላችሁ፣ ወይ ድምጹን ትወስዳላችሁ፣ ወይ መነሻ ትወስዱና ትሬንዱን ተከተላችሁ ልትሰሩ ትችላላችሁ። አይ በሳምንት ውስጥ የሳበኝ ነገር የለም ካላችሁ ደግሞ የራሳችሁን አዲስ ነገር። መጀመሪያ ግን ቢያንስ 10 ቪዲዮዎችን ማየት ግድ ነው። አራተኛው ለውጥ አምጪ ፈጠራ ነው። ወጌሻ እያልን ዩቲዩብን፣ ቲክቶክን፣ ኤዲቲንግን ስናስተምራችሁ ቆይተናል። አሁን ግን ዘመኑን ዋጅተን መተናል። ኤአይ ወይም አርቲፊሻል ኢንተለጀንስ በእያንዳንዳችን ህይወት ውስጥ ምን አደጋ ምን ጥቅም እንዳለው መገንዘብ ግድ ነው። ከኮምፒውተር ጋር የተገናኘ ስራ የምትሰሩ ከሆነ በቅርብ ጊዜ ውስጥ በኤአይ እንደምትተኩ ወቁት። ቀድማችሁ ኤአይውን አውቃችሁት ለእናንተ ጥቅም እንድታውሉት ኤአይ እንደ ትልቅ አማካሪ ሆኖ ሊያግዛችሁ እንደሚችል በአማርኛ፣ በኦሮምኛ፣ በሶማሊኛ ቋንቋ እንደሚሰራ አውቃችኋል። አጭር የ2 ቀን ስልጠና ነው። ኤአይን እንዴት አድርጋችሁ መጠቀም እንደምትችሉ ትማሩበታላችሁ። በተለይ ደግሞ ብዙዎቻችሁ በኮሜዲያን እሸቱ ስም የውጭ ጉዞ ያለ መስሏችሁ በአጭበርባሪዎች ተታላችኋል። ይህንን በመረዳት በዚህ ስልጠና ላይ እንደ ቦነስ ስለ ትክክለኛው የውጭ ጉዞ መረጃ እንስጣችኋለን። ከትክክለኛዎቹ የጉዞ ኤጀንቶች ጋር እናገናኛችኋለን። ሌላም በትንሹ 300 ሺህ ብርና ከዛ በላይ ካላችሁ ወደፊት ከሚመጣው ዘመን ጋር የሚዋሃድ በኤአይ የሚሰራ አስደናቂ የቢዝነስ ፕሮፖዛልም በዚህ ስልጠና ላይ ይፋ እናደርጋለን። እነዚህን ሁሉ ስልጠናዎች በማይታመን ዋጋ በ1500 ብር ብቻ መማር ከፈለጋችሁ በ0975 51 63 60 ደውሉና ዝርዝሩን አዳምጡት። ወጌሻ ኤአይ በይፋ ተጀምሯል። ፓብሎ ፒካሶ ምን ይላል? ጥሩ አርቲስቶች ይገለብጣሉ፣ ምርጥ አርቲስቶች ግን ይወስዳሉ። ምን ማለት ነው? አንድ ጥሩ ኮንተንት ካለ አንተ በኢትዮጵያዊ ቅኝት በራስ ቅኝት ችግር ቢፈታ ከሆነ ያንን ለውጥ የሚያመጣ ነገር ካመጣችሁ ሰው ወዶ አይደለም ተገዶ ያየዋል። አንገብጋቢ ሆኖ ያየዋል። ለሱ መሰረታዊ ሆኖለት ያን ነገር ደስ እያለው ያየዋል። ስለዚህ ችግር የሚፈታ ነገር ብዙ ጊዜ ይታያል ማለት ነው። ዋልት ዲዝኒ ድሮ ካርቶን ፊልም እንደዚህ ረጅም ፊልም አይታወቅም። ካርቶን ፊልም ብሎ 1 ሰዓት ተኩል የለም። ግን ሲጀምር አኒሜሽን ይስል ነበር። ዝም ብሎ ይስላል እና ረጅም አኒሜሽን ልሰራ ነው ሲል ሰዎች ሳቁበት። ህፃናት እኮ አጭር ነገር ነው የሚያዩት፣ ረጅም ማንም አያይ ማለት ነው። ሪስክ ወስዶ ያለውን ገንዘብ በሙሉ ኢንቨስት አድርጎ ስላመነበት ሰራ። ከዛስ ታሪክ ተቀየረ። ትልልቅ ሰው ሲኒማ ቤት ሞልቶ መሳቅ ጀመረ። እሱ እኮ ለህፃናት ነው የሰራው። አኒሜሽን አሁን የሚያዩ ማን ነው? እኛ አይደለን? አኒሜሽን ፊልም ሲለቀቅ ቦክስ ኦፊስ ላይ አንደኛ እኮ ነው። ዩ ሲ ዌን ስቶሪ ፍሊፕስ። ስለዚህ አዲስ ነገር ይዞ መምጣት ይቻላል። ካለው ነገር ላይም ተነስታችሁ ወይም አዲስ ነገር ስታመጡ ሪስክ ወስዳችሁም ቢሆን ይታያል ማለት ነው። ያ ነገር ችግር የሚፈታ እስከሆነ ድረስ። ሜላኒ ፐርኪንስ እቺ የካንቫ ፈጣሪ ነች። ካንቫ የሚባል ሶፍትዌር አለ። ብዙ ሰዎች ዲዛይን ለማድረግ ይቸገራሉና አየቻይችና እንዴ ለምን ታዲያ ዲዛይን የሚያደርግ ሶፍትዌር አልሰራም ብላ ካንቫን ፈጠረች። ሺ ቢካም ሚሊዮነር። ያሉትን ነገሮች አዋህዱ። ለምሳሌ ሞቲቬሽን፣ የኢትዮጵያ እናቶች ባህሪ፣ ኮሜዲ፣ የመንገድ ደህንነት፣ የዓለም አቀፍ ትሬንድ ምን ማለት ነው? ሰፈራችሁ ያለን ነገር እናቶች እንጀራ ሲጋግሩ እሳት ይበላቸዋል ብዙ ጊዜ አይደለ? ገጠር ላይ ማለት ይበላል ስላችሁ ይገርፋል። ሲምፕል ነገር ትፈጥሩና እሳቱን እኮ መከለል እኮ እናት እማዬ እንጀራ ስትጋግሪ ለምን እንደዚህ ጋር እቺን በቆርቆሮ እኮ መከለል ይቻላል። ሲምፕል ነገር ችግር እየፈታችሁ ቪዲዮ መስራት ከቻላችሁ ሰዎች የእናንተ ፋሎወር የማይሆኑበት ምክንያት የለም። ደስ ይላል። ዶንኪ ቲዩብ ላይ የበጎ አድራጎት ቪዲዮ ስታዩ አትደሰቱም እንዴ? ለሆነ ቤተክርስቲያን ሊሆን ይችላል፣ ለሆነ ተቋም ወይ ለሆነ ግለሰብ እንደዚህ ገንዘብ ተሰብስቦ የሆነ ነገር ሲደረግ እናንተ ደስ አይላችሁ? ለምን ለኔ ያልተደረገም ብላችሁ እኮ አትመቀኙም አይደል እንዴ? ደስ የሚላችሁ አይደል እንዴ? ልክ እንደዛ ችግር ስትፈቱ ማየት ሰው ደስ ይለዋል። ስኬታማ ሰዎች ሁሌ ችግር ይፈታሉ፣ ለውጥ ያመጣሉ። የሆነ ፕሮብለም አለ እየፈቱ ነው የሚሄዱት ማለት ነው። አምስተኛው ባህሪ ፈጣን መላመድ። ከጀመራችሁ በኋላ ኮንተንታችሁን ኢሚዲየትሊ አዳፕት ማድረግ አለባችሁ። ለምሳሌ ዶንኪ ቲዩብ ወደ ምን አዳፕት አድርጓል ካላችሁ መጀመሪያ ዩቲዩብ ቻናል ነበር። ከዛ ምን ሆነ? ማሰልጠን ጀመረ። ዩቲዩብ ብቻ ነበር። ሲያዩ ቲክቶክ መጣ። ቲክቶክ ከፈተ። ቲክቶክ መክፈት ብቻ አይደለም፣ ቲክቶክ ላይ 2 ሚሊዮን ፎሎወር ሲደርስ በደንብ አየ፣ ሜትሪክሱ ምናምን አጠናና ሲያገሪቱ ላይ ብዙ ወጣት አለ እንዴ ለምን አናሰለጥን? ብዙ ሰው እኮ በዚህ ነገር እንጀራ መብላት ይችላል። ስለዚህ ማሰልጠን ጀመረ። ይሲ አዳፕት ማድረግ። ጄፍ ቤዞስ አማዞን ታውቃላችሁ አይደል? አሁን አማዞን ማለት ኦንላይን በቃ እቃ ታዥያለሽ ቤትሽ ይመጣል። እንደዛ አልነበረም። መጀመሪያ መጽሐፍ ብቻ ነበር የሚሸጠው። ጄፍ ቤዞስ መጽሐፍ ቤትሽ ድረስ ይዞልሽ ይመጣል። ከመጽሐፍ አለ ሲያዩ ሰው ብዙ ነገር ለካ ቤቱ እንዲመጣለት ይፈልጋል። ቁሳቁስም ኤሌክትሮኒክስም ምናምን ይጠይቀዋል ሰው። ለካ ሰው ሌላም ነገር ይፈልጋል አለና ሁሉንም ነገር የሚሸጥ አደረገው ሱቁን ማለት ነው። አዳፕት አደረገ። ከመጀመሪያ ሐሳባችሁ ጋር ተጋብታችሁ አትቀመጡ። የሆነ ለምሳሌ ማስተማር ሞክረሽ ካልሰራ ማዝናናት ሞክሪ። እስቲ ማዝናናት ሞክረ ካልሆነልህ ማስተማር ሞክር። ስለዚህ መቀያየር ግዴታ ነው። ስኬታማ ሰዎች እንደዛ ነው። ቶሎ ነገሩን እያዩ አዶፕት ያደርጋሉ። አሁን የቲክቶክ 10 ህጎች እናያለን። መዝጊያው ይሄ ስለሆነ ነው። በእናት እጅ ባልትና ከገባን አይቀር ባለፈው እንደነገርኳችሁ የኛን ምርጥ ንጹህ በእናት እጅ የተዘጋጁ ምርቶች
በመላው ዓለም ማከፋፈል የምትፈልጉ የባልትና ስራ ላይ መልካም ስም ያላችሁ አከፋፋዮች ካላችሁ ደውሉልን በ0970086608 ወይም comedianishatu@gmail.com ላይ ጻፉልን፣ አብረን እንሰራለን። አንደኛ የመጀመሪያዎቹ 3 ሰከንዶች ምን ያክል ኢምፖርታንት እንደሆኑ በሰብአዊ ቋንቋ ላስረዳችሁ። ቲክቶክ ላይ ፕላትፎርሙ ምን የሚደረግ ነው? በእጅ ጫር 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 የሚደረግ ነው አይደለ? መጫር ሱስ አልሆነባችሁ? ሳናየው ነው የምንጭረው። ኢቭን አንዳንዴ የሆነ ቪዲዮ ጭራችሁት እስኪ ብላችሁ መልሳችሁ ታታቁ። ለምንድን ነው የጫራችሁት? ምን አስቸኮላችሁ? የሚያስቸኩለን ልማዳችን ነው። እኛ ወደን አይደለም፣ ለምደናል። በቃ መጫር፣ ዝም ብሎ መጫር። ቲክቶክ የምንገባው ለማየት አይደለም፣ ለመጫር። ስለዚህ ሰው ትዕግስት የለውም፣ ይጭርሃል። በጣም ከታገሰ 3 ሰከንድ ነው የሚጠብቅን። እንደውም አሁን ወደ 1 ሰከንድ ወረደ። 1 ሰከንድ ነው ያላችሁ። ሳይጭርህ በመጀመሪያዋ 1 ሰከንድ የሰውየውን ትኩረት መሳብ አለብን። ስትጀምሩ አክሽኑ ላይ ምንድን ነው አክሽኑ? ገንፎ ልትሰሪ ከሆነ ሰላም ቤተሰቦቼ ዛሬ ገንፎ ነው የምሰራላችሁ አትበይን። ዱቄቱ ስትጨምሪ ጀምሪ። ልታስተምር ከሆነ ዛሬ ለህፃናት ኤቢሲዲ አስተምሩ አትበል፣ ብለህ ጀምር። አክሽኑ ላይ ነው የምትጀምሩት። you only have 1 ሰከንድ እንደው 3 ሰከንድ ኦልሬዲ እያለፈበት ነው። ጫር ነው የሚያደርግ። በተቻለ መጠን ግድ ከሆነባችሁ ኦኬ፣ ካልሆነ ተመሳሳይ ባክግራውንድ አትጠቀሙ። ሁልጊዜ እንደዚህ ነጭ ባክግራውንድ ላይ ቆመ የምታወራ ከሆነ ባለፈው ያየሁት ቪዲዮ ነው ብሎ ያሳልፈዋል። ባክግራውንዱን ሲያየው ያየው ይመስለዋል። ገባ? ዛሬ በዚህ ባክግራውንድ ከሰራ ነገ እንደምንም ብሎ ዛፍ መካከል ከነገ ወዲያ ከቻልክ እንደው የሆነ ታክሲ ተደግፈ ሊሆን ይችላል። ከዛ ደግሞ ጋሪ ፈልገ፣ ውሃ ወንዝ ፈልገ፣ ጣራ ላይ ተንጠልጥለ ትኩረት ለማግኘት ነው። ሜሴጁ እኮ በጣም ቢዩቲፉል ሊሆን ይችላል። አለዛ ደግሞ ስቲች የሚባለው አለ። አሁን ለምሳሌ ነው ሰው መኪና ገጭቶ ተወርውሮ መቶ መስታወቱ ላይ ጓ ሲል ማስታወቂያው ይቀጥላል ማለት ነው። የሌላ ሰው ቪዲዮ ነው ያ፣ ቆርጠው ይቀጥላሉ ማለት ነው። ስቲች ይባላል እሱ፣ ቲክቶክ ይፈቅደዋል። ስለዚህ የመጀመሪያዎቹ 3 ሰከንዶች ይከበሩ። ሁለተኛው ሰው ሁኑ። ሰው መሆንን የምናውቅ ከሆነ ሰፈርን የምታሳይን ከሆነ የምትሳለመውን ቤተክርስቲያን ሊሆን ይችላል፣ የምትሄድበትን ቦታ የምናውቅ ከሆነ እናምናለን። አይ ሰው ነው እንደው የሆነ ነገር አድርጎ የሚደበቅ አይደለም። ሌላው የጀማሪ ቲክቶከር ችግር በአንድ ቪዲዮ 3 መልእክት ይዞ ይመጣል። ሰላም ቤተሰቦች ዛሬ የምነግራችሁ እንትን ኮንሰርት ተዘጋጅቷል፣ እንትን ደግሞ ኮሰረት ይሸጣል። ይምታታል። አትዘበራርቁ። በአንድ ቪዲዮ 1 መልእክት በቋሚነት ልቀቁ። ቋሚ ስኬጁል ይኖራችሁ። ሰኞ ሮብ አርብ ካላችሁ ሰኞ ሮብ አርብ ነው። አልጎሪዝሙ የሚያበረታታው ሲሪየስ ክሬተሮች ነው። ዎች ታይም ንጉስ ነው። ዎች ታይም ማለት ሰዎች ምን ያክል ደቂቃ እናንተ ቪዲዮ ያዩታል ነው። ረጅም ቪዲዮ ከምትለቁ ይልቅ በረጅም ቪዲዮ 10,000 ሰው ከሚያይላችሁ በአጭር ቪዲዮ ብዙ ሺህ ሰው ቢያይላችሁ ይሻል። ምን ማለት ነው? ረጅም ቪዲዮ 1 ደቂቃ ሆኖ ቪዲዮአችሁ ሰው ጀምሮ 5 ሰከንድ እያየ የሚወጣ ከሆነ ቪዲዮአችሁን ይገለዋል። የ15 ሰከንድ ቪዲዮ ግን ብትለቁ 5 ሰከንድ ቢያየውም ሰው 30% አየ ማለት ነው። ብዙ መታየቱ ደግሞ ለብዙ ሰው እንዲልከው ያደርገዋል። አትገምቱ፣ ፈትሹ። አሁን እናንተ እንትን ብሰራ ሰው ያያል እንላለን ዝም ብለን። ሰው ሜካፕ ማየት ይወዳል፣ ሰው ቦርሳ ማየት ይወዳል፣ ሰው መኪና ማየት ይወዳል። አትገምት፣ ፈትሽ። ከወደደው ትቀጥላለህ። ይሄ ማለት ግን በየሳምንቱ ኮንተንት መቀየር አይደለም። ኮንተንት እያንዳንዱን ማሻሻል ተገቢ እንደሆነ እንዳይረሳ። ሰዎች በአንድ ነገር እንዲያውቋችሁ ማድረግ አለባችሁ። በምን እንዲያውቋችሁ ነው የምትፈልጉት? ሰባኪ ናችሁ? አዝናኝ ናችሁ? መካሪ ናችሁ? ጽዳት የምትወዱ ሰዎች ናችሁ? ምግብ መስራት ነው የሚያስደስታችሁ? ፋሽን ነው? ምንድን ነው የሚያስደስታችሁ? ሰዎች በአንድ ነገር እንዲያውቋችሁ ማድረግ አለ። እኔ አሁን በምንድን ነው የፈለገ ነገር በኮሜዲያን ነው የምታወቀው። ኮሜዲያን እሸቱ ነው ስሜ። ኮሜዲዎች ይሰራለሁ። እናንተ በምንድን ነው የምትታወቁት? አንድ ነገር መኖር አለበት። ሁሉንም ስትነኩ ማንነት ሳይኖራችሁ እንዳይቀር ከመጠየቅ በፊት ዋጋ ስጥ ነው። ይሄ ደግሞ ፎሎ አድርጉኝ ነው። በቃ መጀመሪያ ምን ሰጠኸኝ አንተ? ቫሊዩ ስጡን። ቪዲዮ ወይ ያስቀኝ ወይ ያስተምረኝ ወይ ያዝናናኝ ወይ ይምከረኝ። መጀመሪያ ቫሊዩ ስጠኝ። ስለዚህ ሁልጊዜ መጀመሪያ ቫሊዩ ስጡ። የሚጠቅም ነገር አሳዩን። ቲክቶክን ተጠቀሙበት እንጂ እንዳይጠቀምባችሁ። ምን ማለት ነው? የሰው ቪዲዮ ቁጭ ብሎ ሙሉ ቀን ከማየት ይልቅ የራሳችሁን ቪዲዮ መፍጠር ላይ አተኩሩ። ትንሽ አይታችሁ ብዙ ስሩ። አንደኛ አደራ እምላችሁ የሐሳብ ባንክ ይኑራችሁ። የሐሳብ ባንክ አላችሁ? ሐሳብ ሲመጣላችሁ የምትጽፉበት ማስታወሻ አለ? ከሌላችሁ ዛሬ ጀምሩ። ስልካችሁም ላይ በኖት አይዲያ ባንክ ትሉና ሲመጣ ሐሳብ መጻፍ። አሁን ራሱ እያስተማርኩ እኮ የመጣለት ሰው አለ አይደል? እያስተማርኩ ይመጣል፣ ታክሲው ስትሄዱ ይመጣል። ግን ባንክ ካልተቀመጠ የቀረጻ ቀን ሐሳብ ከየት ላምጣ? ስለዚህ የሐሳብ ባንክ ጀምሩ። ሌላው የምታደርጉት በጅምላ መቅረጽ ባች ሹቲንግ ይባላል። ስትቀርጹ በአንድ ቀን 3፣ 2፣ 4 መቅረጽ ይቻላል። ስለዚህ የሳምንቱን አንዴ ለምን ሮብም ቀርጻለሁ አርብም ቀርጻለሁ ስትሉት ይጨናነቃል አይምሮ። አንዴ በጋራ መቅረጽ፣ ከዛስ ኤዲት እያደረግ መፖስት ብቻ ነው ሳምንቱን ሙሉ። ሌላው ሳምንታዊ ግምገማ፣ በሳምንቱ መጨረሻ መገምገም ግዴታ ነው ማለት ነው። ሀብትህን ወደ ሰማይ ማሸጋገር ትፈልጋለህ? እንግዲያውስ እዚህ ለተቸገሩት መንገድ ሁን። እዚህ ድንጋዩን ስታነሳ
እዛ የሰማይ ቤት መሰረት ይጣላል። እዚህ መንገዱን ስታቀና እዛ ወደ ገነት የምትገባበት መንገድ ይስተካከላል ይለናል። አንተ ጤነኛ ልጅ ስላለህ ወይም አንተ በጤና ስለቆምክ ከነዚህ ሰዎች የተሻለ ጻድቅ ነኝ ብለህ እንዳታስብ። ጤናህ የምህረት ስጦታ እንጂ የሥራህ ውጤት አይደለም። ኢዮብ ጻድቅ ነበር፣ ግን በቁስል ተመታ። እግዚአብሔርን ባለዕዳ ማድረግ ትፈልጋለህ? እንግዲያውስ ዕዳ የማይከፍለውን በአንደበቱ የማያመሰግነውን ምስኪን እርዳታ ስጠው ይለናል ቅዱስ ዮሐንስ አፈወርቅ። ጥበበኛው ድምፅ ሊቁ ቅዱስ ዮሐንስ አፈወርቅ። ሙታንን ማስነሳት ተአምር ነው። ነገር ግን ከዚህ የሚበልጥ ተአምር ልንገርህ። የራስ ወዳድነትን አሸንፎ ውለታ ለማይመልስ ሰው እጅን መዘርጋት፣ ይህ የነፍስ ትንሣኤ ነው። በአንተ እርዳታ እነሱ ከሥጋ ደዌ ይፈወሱ ይሆናል። አንተ ግን ከጭካኔና ከትዕቢት ደዌ ትፈወሳለህ ይለናል። ይህ እርዳታ አይደለም፣ ይህ ሰማያዊ ኢንቨስትመንት ነው። የፊዚዮቴራፒ ማዕከል ገንብተን ራሳቸውን እናቶቹን የመነሻ ካፒታል ገንዘብ አግኝተው ስልጠናና ዕውቀት ይዘው ወደ ቤታቸው ከተመለሱ ቢያንስ የቤት ኪራይ በመጣ ቁጥር ከማልቀስ የሚበላ ሲያጡ 3-4 ቀን ጦም ከማደር ተሰውረው እየሰሩ ልጆቻቸውን እንዲያሳድጉ መንገዱን ሰርተን ውሃውን ቆፍረን አውጥተን ይህን ትልቅ መንደር ገንብተን እናቶቻችን እንባቸው ለአንዴና ለመጨረሻ ጊዜ የሚታበስበትን በጎ ሥራ አብረን እንስራ። በ0941 58 77 77 ደውሉልን። በተለይም ከገንዘቡ በላይ የኮንስትራክሽን ማሽን ያላችሁ ኤክስካቫተር፣ ሎደር፣ ግሬደር ካላችሁ እንዲሁም ሲኖትራክ አትጨክኑብን። ለአንድ ሳምንት፣ ለአንድ ወር፣ ለአንድ ቀንም ብትሰጡ ይጠቅመናል። በ0941 58 77 77 ደውሉልን። በገንዘብ እንደግፋችሁ ካላችሁ ደግሞ ግሬደር በአንድ ሰዓት ከነነዳጁ 7490 ብር ይፈጃል። ኤክስካቫተር ለአንድ ሰዓት 7325 ብር ይፈጃል። ሮለር ለአንድ ሰዓት ከነነዳጁ 3495 ብር ይፈጃል። እያንዳንዷ የሰጣችኋት ገንዘብ በምድርም በሰማይም ምስክር ሆና እንድታፈራርደን በጥንቃቄ ተጠቅመን ሰርተን እናሳያችኋለን። የአንድ ሰዓት ጌታ፣ የአንድ ሰዓት እመቤት ሁኑን። ተማሪ ከሆናችሁ አቅም ካጠራችሁ 1 ሊትር ነዳጅ ግዙልን። 130 ብር ብቻ ነው። በኢትዮጵያ ንግድ ባንክ 1071 97 63 38 7 ለመጽደቅ የዘለቄታ በጎ አድራጎት ድርጅት ብሎ ይህንን ስም ያወጣላችኋል። የቲክቶክ እና የስኬታማ ሰዎች ስብዕና እዚህ ጋር ያበቃል። አመሰግናለሁ።